ሰላም የተወደዳችሁ እንደምን አመሻችሁ። የጌታ ጸጋ ሰላም ከናንተ ጋር ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ። በአንዳንድ ጉዳዮች ላይ ማብራሪያ ለመስጠት በዚህ ተገኝቻለሁ። ዛሬ ወደ ላይቭ የመጣሁት በጣም ብዙ ከራሴ ጋር ከተነጋገርኩኝ ብዙ ሀሳብ ከሰለሰልኩ በኋላ ነው። እንግዲህ ይሄንን 3 ቀን 4 ቀን በሶሻል ሚዲያ ላይ ሲመላለስ የነበረ ጉዳይ አለ። ይሄንን ጉዳይ በተመለከተ የተወሰነ ማብራሪያ መስጠት ስላለብኝ መልስ እንኳን ለመስጠት አልፈልግም። መልስ ለሁል ጊዜ ኔጌቲቭ ነገር ለሚያስቡ ሰዎች ነው። ማብራሪያ ግን ወዳጆቼ ለሆኑ አገልግሎቴን ለሚወዱ እኔን ለሚወዱ አገልግሎቴን ለሚደግፉ የምሰጠው ማብራሪያ ነው። ስለዚህ ሼር አድርጉና ይሄ መልእክት ብዙ ሰዎች ጋር እንዲደርስ አድርጉልኝ። ድምፁ እየተሰማ ከሆነ ይሰማል ብላችሁ በሉልኝ። ይሰማችሁ ከሆነ ማለት ነው። እና የምንፈልገው አይነት ቢያንስ 2000 ሰው ላይቭ ላይ ሲደርስ ወደ መልእክቴ ሀሳብ እገባለሁ። ይሄ መልእክት እንዲደርሳቸው ወደምትፈልጉ ሰዎች ኢንቦክስ አርጉላቸው። ይሄ መልእክቴ እንዲደርሳቸው ማለት ነው። ስለዚህ ቶሎ በሉና ሼር አርጉልኝ። ወዳችኋለሁ። በቲክቶክም በፌስቡክም ነው ላይቭ እየተናገርኩ ያለው። ስለዚህ ከቲክቶክ ላይም ከፌስቡክ ላይም ሰዎች ወደዚህ መጥተው ማየት እንዲችሉ እንድታረጉ ጥሬን አስተላልፋለሁ ማለት ነው። እንግዲህ ይሄን 3 ቀን በሚዲያ ላይ ተላለፍ በነበረው ሀሳብ እሱ ላይ ነው ማብራሪያ የምሰጠው። ከዛ በፊት ግን የመልካም ወጣት ስልጠና ምዝገባው ሰኔ 2 ይጀምራል። ዘንድሮ ከዚህ በፊት በ7 እና በ6 ዙር ነበር። አሁን ግን በ8 ዙር ነው ዘንድሮ ስልጠናው የሚደረገው። ከዚህ አንጻር እንግዲህ በዚህ ዓመት እግዚአብሔር ይረዳናል። ብዙ ሰዎች እንደሚድኑ እንደሚለወጡ ተስፋ እናደርጋለን። እግዚአብሔር ደግሞ ይረዳናል። እግዚአብሔር መልካም አምላክ አይደል? እግዚአብሔር በጎ ነው። እግዚአብሔር ደግ ነው። እሺ፣ ቲክቶክ ላይ 943 ሰው ታይኛል። ፌስቡክ ላይ 1100። ይሄን 2000 እናድርስና ወደ መልእክቴ እገባለሁ ማለት ነው። ሼር አድርጉልኝ፣ ኢንቦክስ አድርጉልኝ ይሄንን መልእክቴ ብዙ ሰዎች ጋር እንዲደርስልኝ። እንግዲህ በዋነኛነት አገልግሎት ከጀመርኩኝ ወደ መስከረም ሲመጣ 10 ዓመት ነው። በእነዚህ 10 ዓመታቶች ውስጥ 8 ዓመት የመልካም ወጣት ፕሮግራምን አዘጋጅተናል። በእነዚህ ዓመታቶች ውስጥ ብዙዎች በእግዚአብሔር ቃል ተጠቅመዋል፣ ወደ እግዚአብሔር መንግስት መጥተዋል፣ ድነዋል። በቤተ ክርስቲያናችን በሳምንት አዲስ አበባ 2 ቀን አርብና እሁድ፣ ሐዋሳ ማክሰኞና እሁድ ፕሮግራም ይተላለፋል። እናገለግላለን ማለት ነው።
ዛሬ ይህንን ሀሳብ ለመናገር ከራሴ ጋር በጣም ብዙ ተነጋግሬያለሁ። እሱም ነገር ምንድነው? የዛሬ ዓመት በማርሲል ቲቪ ዩቲዩብ ላይ የተላለፈ አንድ ትምህርት የስንፍና አደጋዎች የሚል ትምህርት ተላልፏል። ትምህርቱ የዛሬ አይደለም። ከዚህ በፊት በተለያዩ ጊዜያቶች በተደጋጋሚ ጊዜ አስተምሬዋለሁ ትምህርቱን። ሆኖም ግን ከአውዱ ውጪ ስለተተረጎመ ሊነገር ከተፈለገው ሊተላለፍ ከተፈለገው ሀሳብ ውጪ ስለተነገረ እዚህ ውስጥ ደግሞ ከመደበኛው በተለየ መልኩ አንዳንድ ሰዎች ለፖለቲካ ጥቅማቸው፣ ሌሎች ሰዎች ለሃይማኖት ጥቅማቸው፣ እሺ ድምፄን ከፍ ላድርግ፣ ለተለያየ አላስፈላጊ በሆነ መልኩ በጣም ተለጥጦ ከአውዱ ውጪ ስለተተረጎመ እኔ ጋር እንግዲህ ዩቲዩብ ላይ አለላችሁ ትምህርቱ አልወረደም፣ ገብታችሁ ማየት ትችላላችሁ። እና ትምህርቱ የተነገረበትን በተለይ 3 መሰረታዊ ሀሳቦች አሁን በማህበራዊ ሚዲያ የሚመላለሱትን ሀሳቦች በተመለከተ ለመናገር እሞክራለሁ። እንግዲህ አንድ መልእክት ዋጋ የሚኖረው በመልእክቱ አውድ ውስጥ ነው። በመልእክቱ አውድ ውስጥ ነው ሲባል ይሄን መልእክት በማስተምርበት ጊዜ ሰው በሌለበት አይደለም፣ ሰው ባለበት ነው፣ ሚዲያ ባለበት ነው። ስለዚህ በዛ አውድ ነው አንድ ነገር የሚፈታው። ለምሳሌ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር ምርኩዜ ነው ማለት ነው እንጂ እግዚአብሔር ዱላ ነው ማለት አይደለም። አንድ ቃሉ በገባበት አውድ ልክ ነው፣ በዛ ልክ ነው ሊብራራ ሊተረጎም የሚችለው። በነገራችን ላይ በሶስቱም አሁን ጥያቄ ሆነው በተነሱት ላይ ለተለየ ዓላማ ስለተቆረጠ እንጂ እኔ የተናገርኩት በሶስቱም ጉዳይ ላይ ስለ ራሴ ነው የተናገርኩት። ለምሳሌ ከአንደኛው ሐሳብ ልጀምር። አንደኛው ሐሳብ በምን እንዲሆንልህ ትፈልጋለህ? መሞት ትፈልጋለሁ ብለህ የምትል በምን እንዲሆንልህ ትፈልጋለህ የሚል አንድ ሐሳብ ተናገርኩ። ይህን ሐሳብ ስናገር የተናገርኩት እንግዲህ ዩቲዩብ ውስጥ ገብታችሁ ሄዳችሁ እንድትሰሙ በጌታ ፍቅር ጠይቃችኋለሁ። እናቴን እሞታለሁ ራሴን አጠፋለሁ እያልኩ አስቸገርኳት። ራሴን አጠፋለሁ ብዬ ደግሞ ማስቸግረው እንደውም ይሄ መልእክቱ ራስን አጥፋ አይደለም። ብዙ ወጣቶች እኔ ጋ ይመጣሉ፣ ቤተሰቦቻቸውን ያስቸግራሉ። መኪና ይገዛልኝ፣ ባጃጅ ይገዛልኝ፣ ውጭ ሀገር መሄድ ፈልጋለሁ፣ የተለያየ ጥያቄ ይጠይቃሉ እና ይሄ ካልተደረገልኝ ራሴን አጠፋለሁ ይላሉ። ለዛውም እኔ ብዬ ነው የተናገርኩት። በሶስቱም ቦታ ላይ መልእክቱ ስለ ራሴ ነው የተናገርኩት። የተቆረጠበትን ቦታ እንዴት ተቆረጠ፣ ለምን ተቆረጠ፣ ዓላማው ምንድነው ይታወቃል። ወደዛ ከመምጣቴ በፊት ግን አንድ ጊዜ እናቴን አልኩኝ ራሴን አጠፋለሁ ብዬ አልኳት። በጣም ስለታከታት ስለተቸገረችብኝ በምን እንዲሆንልህ ትፈልጋለህ አለችኝ። ራስን ማጥፋት ከፈለክ በምን እንዲሆንልህ ትፈልጋለህ አለችኝ ብዬ አልኩኝ። እና ማስተምረው ወጣቶቹ ነው ጀስት ላይክ ፈንም እኔ እናቴ እኔን ያለችኝን እዛ ጋር ብዬ እንደውም አንድ ልጅ እንዲሁ ኤክስ የሚባልን ልጅ ራሴን ላጥፋ እያልክ የምታስቸግር ልጅ አለ በምን ይሆንልህ ብዬ አልኩኝ። መልእክቱ ሀሳቡ ራስን አጥፋ አይደለም። ለምን ራሱን ያጠፋል? እዛ ቆመን እኮ የምንለፋው የምንታገለው የምናገለግለው ራሱን እንዲያጠፋ አይደለም፣ እንዲመለስ ነው። ከስህተቱ ቤተሰቡን ከማስቸገሩ ማለት ነው። መልካም ወጣት ግቢ ልጆቻቸውን ይዘው መጥተው በልጆቻቸው የሚደበደቡ እናቶች አጋጥሞኝ ያውቃል። በብዙ የሚያለቅሱ የሚጨነቁ አጋጥሞኝ ያውቃል። እና ከዚህ አንጻር የተናገርኩት ስለ ራሴ ነው። ከእናቴ ተነስቼ ሙሉ መልእክቱን ገብታችሁ ስሙ። ከእናቴ ተነስቼ እናቴ እንደዚህ አለችኝ ብዬ ስለ ራሴ ተናገርኩ። ተመልሼ እመጣለሁ ወደዚህ ሀሳብ።
ከዛም ሲቀጥል ደግሞ ስለ አባቴ ተናገርኩኝ። አንድ ጊዜ ሐዋሳ አባቴ ጋር ክረምት ሄድኩኝና አባቴ ወደ ቤት ይዞኝ እየሄደ እያለ በእግር ወክ እያደረግን እያለ አልኩኝ ሳይክል ወድቆ ባገኝ፣ ሳይክል እንዲገዛልኝ ነው የፈለግኩት። ሳይክል ወድቆ ባገኝ ብዬ አልኩት። በዚህ ጊዜ ትሽ ለቃቃሚ ብሎ አለኝ። ከዛ በኋላ እንዴት ነው አንድ ወጣት ልጅ ሳይሰራ እንዲሁ ከመሬት በቅሎ አንድ ነገር አገኛለሁ ብሎ ኤክስፔክት ማድረግ የለበትም ብሎ አባቴ እኔን ተቆጣኝ። ትሽ የሚለውን ቃል የተናገርኩት እንደውም አባቴ እኔን ያለኝን ነው እንጂ ይሄን ሐሳብ ከአንዱ ቦታ ቆርጠው ወደ ሌላ ቦታ ወሰዱት። ይሄ ጉዳይ በጣም እየከነከናችሁ እየረበሻችሁ ያለ ሰዎች ስላላችሁ ነው። ይሄ ስለምትወዱኝ ሰዎች ነው ማወራው። ሁልጊዜ ውድቀቴን፣ ጥፋቴን ወይም ደግሞ እኔን ማጣጣል ወይም ደግሞ በተቻለ መጠን ስህተቴን ለማስተጋባት ለምትፈልጉ ሰዎች ስለ እናንተ ምንም አልጨነቅም። ግን በቅን አይምሮ በንጹህ ልብና መንፈስ ስለምትሰሙኝ የኢትዮጵያ ልጆች ስለ እናንተ እጨነቃለሁ። ብጨነቅም ደግሞ ትክክል ነው እና ቲሽ የሚለው ቃል አባቴ እኔን ያለኝን ነው እንጂ የተናገርኩት መልእክቱን ለምን ገብታችሁ አሰሙትም። 217,000 ሰው አይቶታል። 217,000 ሰው አይቶታል። ከዛ መቀነስ ማጥፋት አንችልም። የመልእክቱ የትምህርቱ ዋና ዓላማ ስራ ስሩ ነው። ሳታጠኑ እርሳሳችሁ ላይ እንዲጸለይላችሁ ይዛችሁ አትምጡ ነው። በአንድ በኩል የብልጽግና ወንጌል ሰባኪ ነው ይሉኛል። እኔ ከየት አምጥተው እንደሚሉኝ እግዚአብሔር ነው የሚያውቀው። ነገር ግን ስራ ስሩ ነው ያልኩት። ስራ ስሩ። ሳትሰሩ እግዚአብሔር አይባርካችሁ። ስንፍና ትክክል አይደለም አልኩ። አሁን በደንብ አድርጋችሁ ስሙኝ። ሶስቱንም ቪዲዮ ዩቲዩብ ውስጥ ገብታችሁ በደንብ አድርጋችሁ ስሙ። ማነው ሶስቱንም ጥያቄዎች ማለት ነው። አንደኛው መሞት ትፈልጋለህ በምን ይሁንልህ ያለችኝ እኔን ነው። እናቴ እኔን ያለችኝ እኔን ያለችኝን ነገር ነው ወደ ልጆቹ አምጥቼ ወደ ወጣቶቹ አምጥቼ መኪና ይገዛልኝ ብለህ ቤተሰብን አታስጨንቅ። ራሴን አጠፋለሁ መኪና ካልገዛችሁልኝ አትበል። እንደውም ስለ መኪና ሁሉ ተናግሬያለሁ። መኪና ይገዛልኝ ብለህ ቤተሰብን አታስጨንቅ። አስተማሪ እኔ በነገራችን ላይ እናቴም አባቴም አስተማሪዎች ናቸው። ያደግኩት በሀብታም ቤተሰብ ውስጥ አይደለም። ድህነትን ጠንቅቄ የማቅ ሰው ነኝ። ስለ ድሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ ክርስቲያን መሆን አይጠበቅብኝም። የተማርኩት ትምህርት 12ኛ ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ። የተማርኩት ትምህርት ሰብአዊነቴ በዚህ ዘመን እንዳለ ሰው ስለ አንድ ሰው ያለኝ ግንዛቤ ማጣቱም ላይ ማግኘቱም ላይ የሚመሰረት አይደለም። ስለ አንድ ሰው የሚያለኝ ግንዛቤ ባለው ገንዘብም ባለው ማጣትም ላይ አይመሰረትም። ለምሳሌ ከዚህ በፊት ስለ ሀብታሞች ተናግሬ ያውቃሉ እና በዚህ ደረጃ ልክ አይደለም ነገሩ የጮኸው። ግን ቲሽ የሚለው በፍጹም ኢኮኖሚካሊ ገንዘብ የሌላቸውን ሰዎች ለመናገር አይደለም። አባቴ ነው እኔን ያለኝ። አባቴ ቲሽ ለቃቃሚ አለኝ። የሌለ ያልሰራ ከመሬት ተነስተ አንድ ነገር እንዲኖርህ ለምን ትፈልጋለህ ብሎ ተቆጣኝ። እንዲህ ብሎ ሰደበኝ፣ እንዲህ ብሎ ተናገረኝ። ከወጣቶች ጋር ሳወራ በነፃነት አወራለሁ። ከወጣቶች ጋር ሳወራ ሳልጠነቀቅ አወራለሁ። ምክንያቱም በነሱ አውድ፣ በነሱ ሁኔታ፣ በነሱ መንፈስና መንገድ ስለማወራ በነፃነት አወራለሁ። አንዱ ጉዳይ እሱ ነው። ሁለተኛው በምን ይሁንልህ፣ እኔ የማንንም ሞት አልፈልግም። በነገራችን ላይ አንዳንድ ሰዎች አሁን ድሃ ተነካ ብለው ከሚጮሁት ሰዎች በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻዬንም እንደገናም ደግሞ ያለኝንም ነገር ከማካፈል ወደኋላ ብዬ አላቅም። እስቲ ሙሉ መልእክቱን ገብታችሁ ስሙ። ከዛ የድሃው ጉዳይ ተነሳ።
ድሃ ጥቁር ጉንዳን ነው ብለሃልክ። በነገራችን ላይ እሱ ነገርም የተናገርኩት ስለ ራሴ ነው። ጥቁር ጉንዳን ብዬ የተናገርኩትም ስለ ራሴ ነው። እንዴት የአባቴ ዘመዶች በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል። እኔ ከእናቴ ጋር ስላደግኩ እንዲሁ ከመሬት ተነስቼ አባቴን ዘመዶች በአካል አላቃቸው አሜሪካ ስለሚኖሩ ብቻ ለምን ብር አይልኩልኝም ብዬ ጠምጄ ያስኳቸው፣ ነክሼ ያስኳቸው። ስለ ራሴ ነው ያወራሁት፣ ስለ ሌላ ሰው አይደለም ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ ማወራው በየዓመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎቴን ለማስቆም ጥረት ለሚያደርጉ ሰዎች ለጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደለም ማወራው። ለእናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ትላንትም ዛሬም ወደፊትም ምንም ሀሳብ የለኝም። እኔ አሁንም ማወራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከኔ ለተማሩ ይሄንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ ቸርች ላይ ማስተምራለሁ። እኔ ዮናታን አክሊሉ ድሃ እንደማልንቅ ድሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል። እና ከዚህ አንጻር አጎቶቼን ገና ለገና ገንዘብ አላኩልኝም በሚል ዘመዶቼን በሚል ጠምጄ ያስኳቸው፣ ነክሼ ያስኳቸው። ምክንያቱም ከዛ በፊት ለፊት ያለውን ነገር እኔ እንግዲህ ይሄን ነገር ሐሳቡን ለማብራራት ብዬ ቃላት ጨምሬ አልናገርም፣ ግን በደንብ ስሙት። ድሃ ጥቁር ጉንዳን ነው የሚለውን ሐሳብ የተናገርኩት እኔ ቤተሰቦቼን ጠምጄ ያስኩበትን የገዛ ዘመዶቼን ጠምጄ ያስኩበትን አጠማመድ ለመናገር ነው እንጂ ማንንም ለመናገር አይደለም። ስለ ራሴ ነው የተናገርኩት። እንዴት ባለ ሁኔታ ቤተሰቦቼን ገና ለገና አልረዱኝም፣ ከአሜሪካ ስለሚኖሩ በስመ አሜሪካ ገንዘብ አላኩልኝም ብዬ ጠምጄ ያስኳቸው። ልክ ጥቁር ጉንዳን ነክሶ እንደሚይዝ ልክ እንደዛ ነክሼ ያስኳቸው። ምንም ባላረኩት። ለምንድን ነው እነሱ ለኔ የሚልኩልኝ? ለምንድን ነው እነሱ የምጠምዳቸው? የአባቴ ወንድሞች ቤተሰቦች ብቻ ስለሆኑ በአካል እኮ አላቃቸውም። ከሚነገረኝ ነገር ተነስቼ ቅድም እንዳልኳችሁ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር የመኖሬ ህልውና ነው፣ ህልውናዬ ነው ማለት ነው አይደል? እግዚአብሔር እረኛዬ ነው ማለት ምን ማለት ነው? እግዚአብሔር እረኛዬ ነው ማለት እግዚአብሔር ጠባቂ ነው ማለት ነው። በቃል ለቃል ቃል እንደ አውዱ ነው መፈታት ያለበት። ቃል በተነገረበት ሐሳብ ነው መተርጎም ያለበት እና ሶስቱም ስለ ራሴ ስለ እኔና እናቴና አባቴ እኔ ደግሞ ስለ አጎቶቼ የተናገርኩት ምሳሌ ነው እንጂ የቆረጠው ልጅ የቆረጠውበትን ቦታ ለምን እንደቆረጠው የሱ ቲክቶክ የሱ ሐሳብ ቫይራል እንዲሆንለት ስለሚፈልግ እና ብዙ ሰዎች የማከብራቸው ትልልቅ ሰዎች ሁሉ እንኳን ሳይቀሩ ይህን ሐሳብ ሃው ኦን እርዝ አሁን በተባለበት አውድ እኔ አይደለሁም አንድ ቤተሰብ ያለው ከድሃ ቤተሰብ ተወልዶ ያደገ በትክክል ወዳጆቼ እኔ የሀብታም ልጅ አይደለሁም። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። መሬት ላይ ተነጥፎልኝ ያደግኩ ልጅ ነኝ። ያደግኩ ልጅ ነኝ እና ማን በነገራችን ላይ ሰው ደግሞ ኢንተርምስ ኦፍ ገንዘብ ኢንተርምስ ኦፍ ቁሳቁስ ሊለካ እንደማይችል በትክክል አውቃለሁ። በመልእክቱ ውስጥ ዋናው ሐሳብ ምን ነበረ? በመልእክቱ ውስጥ ዋናው ሐሳብ ሰው ድሃ ሊሆን የሚችልባቸው ምክንያቶች አሉ። አንዱ ስንፍናው ነው። ሁለተኛው መጥፎ ባህሪው ነው። ይሄን ነው ስናገር የነበረው እና ሶስት መሰረታዊ ጥያቄዎችን የተነሱት አንደኛው
ድሃ ጥቁር ጉንዳን ነው አልክ። እኔ ሌላ ሰው አልተናገርኩም፣ ራሴን ነው ያልኩት። አይ ነው አውቃለሁ፣ ማብራራት አይጠበቅብህም። ወዳጆቼ እንግዲህ መልስ ላለመስጠት በጣም ከራሴ ጋር ታግያለሁ። ነገር ግን እንደው ከምጠብቀው ሁሉ በላይ አንዳንድ ማከብራቸው ሰዎች ሁሉ ነገሩን ከአውድ ውጪ ተርጉመው ሌላ ቦታ ወሰዱት። በነገራችን ላይ ካልኩ ብያለሁ ብዬ ኃላፊነቱን የምወስድ ሰው ነኝ። ያመንኩበትን ነገር ተናግሬ ኃላፊነቱን የምወስድ ሰው ነኝ። ይሄ ግን ከአውድ ውጪ ነው የተተረጎመው። በሶስቱም ቦታዎች ላይ የተናገርኩት ስለ ራሴ ነው። ሁለቱ ቦታዎች እናቴ እኔን ያለችኝ፣ አባቴ እኔን ያለኝ። አንደኛው ደግሞ እኔ ስለ አጎቶቼ፣ ስለ ቤተሰቦቼ፣ ስለ አባቴ ቤተሰቦች የነበረኝ ምልከታ ነው እና ከዚህ አንጻር ነገሩን እንድትወስዱ ትፈልጋለሁ። አሁን ከተናገርኩት የተለየ የተጨመረ ሐሳብ የተናገርኩ ከመሰላችሁ ግቡና ሙሉ ትምህርቱን ዩቲዩብ ውስጥ ተመልከቱ። ግቡና ተመልከቱት። ስለዚህ ለማጠቃለል ማለት ነው፣ እግዚአብሔር ይባርካችሁ። በተቻለ መጠን ዮናታን የተናገረው በዚህ አውድ ነው ብላችሁ ስትናገሩ የነበራችሁ እግዚአብሔር ይባርካችሁ። ይህንንም መንገድ ደግሞ ተጠቅማችሁ እኔን ነጥብ ለማስጣል ወይ ደግሞ ኢሜጅ ለማበላሸት አገልግሎቴ ለማደናቀፍ እንደዚህ የሞከራችሁም ሰዎች እግዚአብሔር ይባርካችሁ። እኔ የምናገረውን ነገር በትክክል አውቃለሁ። በእርግጥ ወጣቶችን ሳስተምር በነፃነት አወራለሁ። በነፃነት ነው የማወራው። በነገራችን ላይ ወጣቶችን ሳስተምር እኔ ተቆጥቼ አውቃለሁ። ማልቀስ ብቻ አይደለም ተቆጥቼ አውቃለሁ። ባለፈው ዓመት እናቱን ፊት ለፊቴ ሲሰድብ ሲመታ የነበረ ልጅ ጋር ተጋጭቻለሁ። ለምን ትመታታለህ? ለምን ትነካታለህ? ባሳደገች ነው ወይ ብዬ ተቆጥቼ አውቃለሁ። ጥያቄው መኪና ይገዛልኝ አለበለዚያ ገልሻለሁ እና መኪና ይገዛልኝ እያልክ እናትህን የምታስጨንቅ ራሴን አጠፋለሁ እያልክ ብዬ በምን ይሁንልህ መሞት ትፈልጋለህ ብዬ ያልኩት ራሱን እንዲያጠፋ አይደለም። ቆሜ እኮ እያስተማርኩት ያለሁት የስንፍና አደጋዎች የሚል ማለት ነው። ቆሜ እያስተማርኩ ያለሁት እኮ ጠዋትና ማታ ከልጁ ጋር እያሳለፍኩ ያለሁት ልጁ እንዲለወጥ ነው፣ ራሱን እንዲያጠፋ አይደለም። ማንም ራሱን እንዲያጠፋ አንፈልግም። ግን በነፃነት ከወጣት ጋር እንደሚያወራ ሰው በነፃነት እያወራው ምቆጣውን እየተቆጣው ከሚያዝነው ጋር እያዘንኩ ከሚያለቅሰው ጋር እያለቀስኩ የቸገረውን ገንዘብ እየሰጠው ሲኖረኝ ገንዘብ እየሰጠው ካልኖረኝ ልብሴንም እየሰጠው እንደማገለግል ላለፈው 8 ዓመት የታወቀ የተገለጠ ጉዳይ ነው። አሁን ላይ እኔ የኢትዮጵያ ሕዝብ እንዴት እንደሚኖር አውቃለሁ። በፍጹም ኢኮኖሚካሊ በድህነት ውስጥ ያሉ ሰዎችን ክብር ለመንካት ስብዕናቸውን ለመንካት ብዬ የተናገርኩት ነገር አይደለም። እኔ ለምሳሌ አንዳንድ ልጆች ቤተሰቦቻቸው ከአረብ ሀገር ወይ ከአሜሪካ ወይ ከአውሮፓ ወይ ከአውስትራሊያ ገንዘብ እንዲልኩላቸው ኤክስፔክት ያደርጋሉ። የማይልኩላቸውን ፋሚሊዎች ደግሞ ጠምደው ይይዛሉ፣ ይቀየማሉ። ይሄንን ነገር ለማስጣል ይሄን ነገር ለማስረዳት ፈልጌ እኔም እንደናንተ እንዲያስብ ነበር። አጎቶቼ አሜሪካ ስለሚኖሩ ለምን ገንዘብ አይልኩልኝም ብዬ ጠምጄ ነክሼ ያስኳቸው እንደ ጥቁር ጉንዳን። አያችሁ፣ አንደኛ ስለ ራሴ ስንፍና እናገራለሁ እዛ ትምህርት ላይ እኔ ስለ ስንፍና ይናገራሉ። ምክንያቱም ወጣቶቹ የሚማሩት ከኔ ትክክል ብቻ ሳይሆን ከኔ ጥፋትም ስለሆነ ከኔ ስተትም ስለሆነ ከኔ ስተትም ትላንትና ካጎደልኩትም ነገር ከመጣሁበትም መንገድ እንደሚታወቀው ኢትዮጵያ ውስጥ አብዛኞቻችን እንግዲህ ስንማር ከጥንካሬያችን እንጂ ከስተቱ የሚያስተምረን ሰው የለም። አይ ዋዝ ሮንግ፣ ተሳስቼ ነበር። እንዲህ ብዬ ነክሼ ያስኳቸው። አያችሁ፣ ድሃ ያደረገኝ ስንፍናዬ ነው። ስለዚህ
እኔ መስራት፣ መማር፣ መትጋት፣ በትምህርቴ ጥሩ ውጤት ማምጣት ከፊት መሆን ሲጠበቅብኝ ገና ለገና ከዛ ከአሜሪካን የአባቴ ዘመዶች ይልኩልኛል ብዬ እነሱን ጠምጄ ያስኳቸው። ስለዚህ ምን አልኩኝ? ግቡና ስሙት። 53ኛው ደቂቃ ላይ ገብታችሁ መስማት ትችላላችሁ። ለምን የተቆረጠ ስትሰማላችሁ? የ2-3 ሰከንድ ከምትሰሙ ማለት ነው። ከዚህ እንግዲህ ከዚህ አውድ ውጪ ከአውድ ውጪ የተረጎሙት ከመቼ መቼ ዮናታን ወደቀ፣ ከመቼ መቼ አፈረ፣ ከመቼ መቼ ተዋረደ፣ ከመቼ መቼ ተደናቀፈ፣ ከመቼ መቼ ነገሩ ከሸፈበት ብሎ ሲጠብቁ የነበሩ እቺን ነገር ሲያገኙ ጫፏን አንጠልጥለው ሚዲያ ላይ በተለያየ ሊነገር ከተፈለገበት ውጪ ይናገራሉ ማለት ነው። ስለዚህ እዚህ ውስጥ ያላችሁ ሼር እንድታደርጉ የሚፈልገው በመጀመሪያ ሙሉ ትምህርቱን ሊንኩን አስቀምጥላችኋለሁ። የምትችሉ ሰዎች ካላችሁ እዚህ ውስጥ ሊንኩን ብታስቀምጡ ደስ ይለኛል። ሊንኩን ብታስቀምጡ ደስ ይለኛል። ወደፊትም በነገራችን ላይ ወጣትን ማስተምር ከሆነ እኔ ጋር ሊመማር ይመጣ ከሆነ የውሸት ሆኜ አላስተምረው፣ የፌክ ሆኜ አላስተምረው፣ ሪል ሆኜ ነው ማስተምረው። አስመስዬ አላስተምረው። መቆጣት ካለብኝ እቆጣለሁ፣ መጫወት ካለብኝ እጫወታለሁ፣ መሳቅ ካለብኝ ስቃለሁ፣ ማልቀስ ካለብኝ አለቅሳለሁ። ህመሙን ህመሜ አድርጌ የኔን ትላንትናዎችን ደግሞ አካፍዬ አስተምራለሁ። ሊንኩን የትምህርቱን ሊንክ የስንፍና አደጋዎች በነገራችን ላይ ከ1 ዓመት በፊት ያስተማርኩት ትምህርት ነው። ከ1 ዓመት በፊት ያስተማርኩት ትምህርት ነው። ሲቀጥልም ደግሞ በመልካም ወጣት ፕሮግራም ላይ በፕሮጀክተር ሁሉ ተላልፏል እና 3 ሀሳቦችን ነው አሁን እንድትይዙልኝ የምፈልገው። እዚህ ውስጥ ሚዛናዊ የሆናችሁ የተማራችሁ የማንንም ከማንም እኔ ከስህተቴ ጋር አብራችሁ እንድትቆሙ አልፈልግም። ከስህተቴ ጋር እኔ ከተሳሳትኩ ተሳስቻለሁ፣ ካጠፋው አጥፍቻለሁ። ከስህተቴ እማራለሁ፣ ያጠፋሁትን አርማለሁ፣ አስተካክላለሁ። ጨርሼ አይደለም ወደ አገልግሎት የመጣሁት። ሁሌ እንደምናገረው ከተሳሳትኩኝ እታረማለሁ። ማልታረምበት ምንም ምክንያት የለም። አጥፍቼ ከሆነ ጥፋቴን እንዲደባበቅልኝ እንዲሸፋፈንልኝ ምናምን አልፈልግም። ግን አንደኛ ይሄ ሀሳብ ከአውዱ ውጭ ተተርጉሟል። ከአውዱ ውጭ ተተርጉሟል። ምክንያቱም እኔ እያስተማርኩ የነበረው ስለ ስንፍና ነው። እንደውም መጽሐፍ ቅዱስ ስንፍናን እብደት ነው የሚለው። ሰነፎች ራስ ወዳዶች ናቸው። በቃ ዋናው ሀሳብ ስራ ስሩ፣ ዘመዶቻችሁን ኤክስፔክት አታርጉ ነው። ኦኬ። በዚህ ውስጥ 3 ነገር ተናገርኩኝ። እንግዲህ ሰዎችን አስቆጣ የተባለ በተለያዩ ሰዎች ወዳጆቼ የላኩልኝ 3 ነገር ተናገርኩኝ። አንደኛ እቺን ቲሽ የምትለዋን ራሱ ቆርጠው ወደ ድሃ ለሚለው ሀሳብ ከአንድ ቦታ ላይ ቆርጠው ወሰዱት ወደ ሌላ ቦታ። አባቴ ነው እኔን ያለኝ። ቲሽ የሚለውን ቃል ያለኝ አባቴ ነው። እሱንም ደግሞ ከመሬት እንዴት ሳይክል ላገኝ ይችላል? እንዴት ከመሬት ሊበቅል ይችላል? እና እኔ የፈለግኩት እኮ አንድ ጉዳይ ነው። አባቴ በዛን ሰዓት ሳይክል እንዲገዛልኝ ፈልጌያለሁ፣ ግን ሳይክል ግዛልኝ ብዬ መጠየቅ ፈርቻለሁ። ስለዚህ ምን ያልኩኝ፣ እዛ መሬት ላይ ሳይክል ወድቆ ባገኝ ብዬ ስለው ትሽ ለቃቃሚ ያለኝ እና አባቴ ከዛ በኋላ ቀጥሎ የተናገረኝ ነገሮች አሉ። ተማር፣ ጎበዙን፣ ዝም ብለህ ከመሬት ላይ ነገር ይገኛል ከሰማይ ይወርዳል ብለህ አትጠብቅ፣ ዝም ብለህ ይበቅላል ብለህ አትጠብቅ የምትፈልገውን ነገር ብሎ ተናገረኝ። ይሄን ያልኩት እቺን ቃል ወስደው ደሃ ብዬ የተናገርኩባት ቃል ላይ ወስደው ለጠፏት። ኦኬ። ስለዚህ ሰራላቸው ማለት ነው። ሰራላቸው። በነገራችን ላይ ይሄንን ያቀናበርከው ልጅ እዚህ ጋር ላይ እንዳሻው ኮሜንት ላይ አስቀምጦላችኋል። ይሄን ያቀናበርከው ልጅ ተሳክቶልሃልም አልተሳካልህም። ያልተሳካልህ እኔን አላቆምከኝም፣ አታቆመኝም። የተሳካልህ ደግሞ ድሮም ይጠሉኝ ለነበሩ ሰዎች፣ ምክንያት ይፈልጉብኝ ለነበሩ ሰዎች እኔ ከተናገርኩት አውድ ውጪ ሀሳብ አቀብለህ ጥላቻቸውን አጠናከርክላቸው። ጥላቻቸውን አጠናከርክላቸው።